አዘርባይጃን የቴክኖሎጂ ተቋማትን ለማየት እድሉን አግኝቻለሁ። በዛ መሰረት እንግዲህ አንዱ የጎበኘ ነው የአርቲፊሻል ኢንተለጀንስ አካዳሚ ብሎ ያቋቋሙት ነው። ይሄ ተቋም ከተቋቋመ 1 ዓመት ተኩል አካባቢ ነው። ነገር ግን በጣም በርካታ ስራዎችን ሰርተዋል። በተለይ በሁሉም ዘርፍ በሚል በሁሉም ሴክተሮች እየሰራ ነው ያለው። እንግዲህ በትምህርት ዘርፉም ከበፊቱ የትምህርት ማስተማር ሁኔታውን ቀይሮ በዛ መሰረት እሱን ሙሉ በሙሉ ወደ አርቲፊሻል ኢንተለጀንስ ትምህርት ዘርፉን የመቀየር ጉዳይ ሁሉም ደግሞ በተለይ የአዘርባይጃን ኮሚኒቲ የአዘርባይጃን ነዋሪዎች ሙሉ በሙሉ አርቲፊሻል ኢንተለጀንስ እንዲጠቀሙ ከማድረግ አንፃር የሄዱበት ነገር በጣም ትልቅ የሚያበረታታ ነው። እንግዲህ የኛ እንደምታውቀው ከዛሬ 6 ዓመት በፊት ነበር የአርቲፊሻል ኢንተለጀንስ እንደ ተቋም የተቋቋመው። በዚህ መሰረት እንግዲህ ኢትዮጵያ ከሌሎቹ ሀገራት ቀዳሚ ሆና በመስራት ላይ ነች ያለችው። ይህንን ያየነው እንግዲህ በተለይ አፕላይድ ሪሰርቾች ላይ እየሰራን ያለነው ነገር እነሱም ከኛ ጋር መጥቶ ከመማር አንፃር ያለንን ዳታዎች ከመቀያየር አንፃር አብረን ለመስራት በጣም ጥሩ ፍቃደኝነት አላቸው። ሌላው እንግዲህ አንዱ ደግሞ በአንድ ማዕከል አገልግሎት አሳን የሚባለውን ሄደን አይተናል። ይህን እንግዲህ ከኛ ከመሶብ አገልግሎት ጋር ነው የሚተሳሰረው። በተለይ እንግዲህ አሳን እነሱ ቀደም ብሎ ነው የጀመሩት። እኛ እንግዲህ እንደምታውቀው ቅርብ ጊዜ ነው የጀመርነው። አሁን እንግዲህ በኢትዮጵያ ወደ 100 ሴክተሮች ላይ 100 መሶብ ሴንተር እየተገነባ ነው ያለው። የነሱ እንግዲህ 27 ላይ ደርሰዋል። ነገር ግን እንግዲህ የኛ ሀገር የህዝብ ብዛቱም ስፋቱም ትልቅ ስለሆነ የኛ ህዝብ ያንን ለማዳረስ ቁጥሩ ከፍ ማለት ከቁጥሩም በላይ ደግሞ ጥራት ጉዳይ የመስራትና አርቲፊሻል ኢንተለጀንስ ሙሉ በሙሉ ተጠቅሞበታል ማለት ነው። ከነሱ የምንማረው እንግዲህ እኛም መሶብ ላይ አርቲፊሻል ኢንተለጀንስን በመጠቀም በተለይ ኮሚኒቲው የሚያገኘውን አገልግሎት በኤአይ እንዲታገዝ የሚሰጡትን አገልግሎት አሁን በአካል መጥቶ ሰው አገልግሎት የሚያገኘውን እነሱ ማሽን አስቀምጠው ማሽኑ ኦፕሬት ማድረግ የሚችል ሰው የሚፈልገውን አገልግሎት በማሽኑ ብቻ በመጠቀም አገልግሎትን ማግኘት በኤአይ በመታገዝ ስራዎች በጣም በርካታ ናቸው ማለት ነውና እንግዲህ በአጠቃላይ በዲጂታል ቴክኖሎጂ ላይ በአርቲፊሻል ኢንተለጀንስ ላይ በትውልድ ላይ እየሰሩ ያሉት በጣም የሚያረካና ጥሩ ትምህርት የሚገኝበት ነው ብዬ ነው ያየሁት ማለት ነው። የሁለቱ ሀገራት ግንኙነት በጣም ትልቅ ፋይዳ አለው። በተለይ ሁለቱ መሪዎች ከተገናኙ በኋላ በአርቲፊሻል ኢንተለጀንስም በቴክኖሎጂ ላይም የነሱ የመንግስትም የግልም ኢትዮጵያ መጥቶ ለመስራትና አብረን ለመስራት በጣም ብዙ ቃል ተገብቷል። ይሄ እንግዲህ የሁለቱን ሀገራት እኛ ያለን ለነሱ ለማካፈል እነሱ ደግሞ በተለይ በቴክኖሎጂ ላይ የደረሱበት በጣም ጥሩ ደረጃ ደርሷል። ከነሱ እኛም በመማር ጥሩ ነገሮችን ከነሱ በመማር እኛም በመስጠት እንግዲህ ሀገራችን በተለይ ዲጂታል 2030 ቀርጻ እየጀመረች ያለችው በጣም ትልቅ እገዛ ነውና የዚህ ጉብኝት በምንም የሚለካ አይደለም። በጣም ትልቅ ፋይዳ አለው።